እንዴት ናችሁ? ሰላም ነው? ኦገስት 1 ቅዳሜ ማታ ችግሮች የማይመስሉ በሰዓቱ ግን ብዙ አርቲስቶች ሳይታወቅባቸው ህይወታቸው በዛው ያለፈ ሚያቸው የሸመጠጠ ሰዎች አብረዋት ሆነው ማለት ነው። እንደዚህ አይነት ነገር ውስጥ ተገቢ ነው ብዬ አላስብም። በዚህ ያህል ኤክስትራ መውጣቱ ማለት ነውና ዛሬም ባባበዱ ቪዲዮ ተመልሻለሁ። ቤተሰቦቼ ስለምታሳዩ ፍቅር በጣም ነው የምናመሰግነው። ወደ ቀጣዩ ቪዲዮ እናልፋለን። አብራችን ቆዩ። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው? ኦገስት 1 ቅዳሜ ማታ ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ፣ ጥሩ ጊዜ ይኖረናል። ኦገስት 1 ቅዳሜ ይሄ በጣም ከሰሞኑ መነጋገሪያ የሆነ ያለው የድምፃዊ አብዱኪያር የሰውነት ሽግግር ለውጥ ልበለው፣ እንደዚህ አይነት ትራንስፎርሜሽን በጣም ከባድ ነው። ምክንያቱም በአርቲስቶች ደረጃ ሲስተዋሉ የቆዩ ችግሮች የማይመስሉ በሰዓቱ ግን ብዙ አርቲስቶች ሳይታወቅባቸው ህይወታቸው በዛው ያለፈ ሁኔታ ነው ያለው እና አስደንጋጭ ነው። እውነት ለመናገር እኔ መነጋገሪያ መሆኑን አይቼ ሪያክሽን ለመስራት ሳስብ ራሱ በፊት ያለውን ፒክቸር እና አሁን ያለውን በማየቴ በጣም ያለውን ለውጥ ላገናዘብ ችያለሁ። ማለት ከዚህ በፊትም ኢንተርቪው ሲያደርግ ከእሱ አንደበት ደህና ነኝ ብሎ ነበር። እንደውም ቀደም ሲል የሊፍት አደጋ ደርሶበት በአንድ ሞል ውስጥ ከሊፍት ሲወርድ ይሁን ሲወጣ አይ ቲንክ ሊፍቱ መስራት አቁሞ አውቶ ፈንክሽን ሆኖ እንግዲህ አደጋ ደርሶበት ነበረ። ግን ከዛ አደጋ አገግሞ እንደውም ቤት ውስጥ በሚደረግ እንክብካቤ ሰውነቱ ከነበረበት እንደው በጣም ኪሎ ጨምሮ ነበርና አሁን ላይ ደግሞ በተቃራኒው በዚህ ደረጃ ከዚህም በፊት ባልተስተዋለ መልኩ ሲሆን ያስደነግጣል። ወዳጆቹ ቼክ እንዲደረግ አድቫይስ ብታደረጉትም የተሻለ መንገድ እና የተሻለ ደህንነት ያመጣለታል ብዬ አስባለሁ። ወደ ቀጣዩ እናልፋለን። ጋይስ ይቅርታ አድርጉልኝ። አንድ እኔ ከዚህ ነገር ጋር አንሪሌትድ በሆነ ቶፒክ ምናልባት ከሆነ አይ ዶንት ኖ፣ ግን እንደዚህ አይነት ጉዳዮች አሁን እየተካሄዱ ይገኛሉ። ደፈናው በቃ ኢትዮጵያ በጠቅላላ አጀንዳው እንዳለ በእነኝህ ሰዎች ላይ ወይም ደግሞ በሚካሄደው ነገር ላይ ነው እየሆነ ያለው። በፖዚቲቭ ሳይድ ያው ጥሩ ነው፣ ምናልባት የሆነ ለውጥ ያመጣ ይችላል በኢንዱስትሪው። በዛ ሙያ ውስጥ ገብቶ አስተያየት ለመስጠት ሳይሆን አሁን ብዙ ነገሮች እየተፈጠሩ እንዳልሆኑ የሚደረግበት መንገድ ከምንም ነገር ጋር ተሰሉት አንሪሌትድ ነው፣ ግን ነገሮችን ለማስቀየር አጀንዳን ለማስቀየር ሊሆን ይችላል። የሚፈጠረው ነገር በጠቅላላ ሁሉም ነገር ተትቶ እዚህ ነገር ላይ አይን ተጥሎ ከሆነ ወጣቱ ሁሉም ነገር እያየ ከሆነ በዙሪያችን ያሉ ነገሮችን ማስተዋል እንደማንችል፣ በተለይ ሚዲያው ይህንን ብቻ የሚያራግብ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ብዙ ነገሮች መስተካከል ያለባቸው ናቸው። ብዙ አለመረጋጋቶች አሉ እንደምናየው። በጣም ደግሞ አንገብጋቢ ነገሮች ላይ መልስ መስጠት ያስፈልጋል እና ይሄ ራሱን እንደቻለ ግን ባላንስ ቢሆን ነገሮችን ትልልቅ አካላቶች ራሱ ሌላ ስራቸውን ትተው ሁሉ እዚህ ነገር ውስጥ ገብተው እውነት ከማይመጥናቸው ከማይገናኝበት ከነሱ ነገር ጋር ጭራሽ እንደዚህ አይነት ነገር ውስጥ ተገቢ ነው ብዬ አላስብም። በዚህ ያህል ኤክስትራ መውጣቱ ማለት ነው እና መስተካከል ያለበት ይመስለኛል። አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው ተነገረ። የአፍሪካ ሻምፒዮና አጃይብ አልየን ጨምሮ 7 አትሌቶች ከአሜሪካ የዩጂያን ከ20 ዓመት በታች አትሌቲክስ ሻምፒዮና ጉዞ ውጪ ስለመሆናቸው ነው የተነገረው። በጋና የመጀመሪያውን የ400 ሜትር የወርቅ ሜዳሊያ ያስመዘገበችው አጃይባ አልዬ ቪዛው አልቆላትና በውድድሩ ስሟ ተመዝግቦ እያለ ወደ አሜሪካ እንዳትሄድም ተደርገዋል። ከአጃይባ በተጨማሪም ሀብታሙ ቻሌ፣ ማማሩ ጎዴ፣ አየለ ሰውነት፣
አትሌት ነኢማ ኑረዲን፣ እመቤት እጅጉና ሲፈን ዳገቴን በዚሁ ምክንያት ስም ቀርተዋል። ለአትሌቶቹ የተነገራቸው ምክንያት የትኬት አለመቆረጥ ቢሆንም ከምንጮች እንደተሰማው ከሆነ ግን በፌዴሬሽኑ በኩል ሁለት ምክንያቶችም ይነሳሉ። አንደኛው የትኬት አለመቆረጥ ወይንም መዘግየት ሲሆን፣ ሁለተኛው ደግሞ ወጣት አትሌቶች አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት ነው ተብለዋል። ለወራት ልምምድ ሲያደርጉ የቆዩት አትሌቶቹ በስጋት ብቻ ማስቀረት ልክ ነው ወይስ የትኬት ዝግጅት አሰራር ችግር አለበት? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በዚህ ጉዳይ ላይ አስተያየት ያላችሁ ሰዎች ኮሜንት ላይ ማስቀመጥ ይኖርባቸዋል። ግል አመለካከታችሁን። ግን እኔ እንደማስበው የትኬት አለመቆረጥ ችግር ብቻ አይመስለኝም። በዚህ በተቀላጠፈ ቴክኖሎጂ እና ከዚህ ቀደም የሰማነው ደግሞ አንድ ሌላ መነጋገሪያ የሆነ ዜና አለ። እግር ኳስ ቡድኑ አሰልጣኞቹ ከና አባላቶቹ ጠቅላላ በስዊድን ገብተው በዛው መጥፋታቸው ይታወቃል። እና ያንን ጉዳይ አስከትሎ እንግዲህ በጣም ብዙ የሆነ ኮንሲኩዌንስ ነው እያመጣባቸው ያለው። አሁን እዚሁ ሀገር ውስጥ ለሚፍጨረጨሩ ውጭ ኦፖርቹኒቲ ለሚያዩ ማለት ነው ሰርተው ለመምጣት እና ያ ነገሮች ቢስተካከሉ ሀገራችን ጥሩ ብትሆን እንግዲህ ይህን ማያስብ የለም። እኔ እነሱን ፕላን መናገር አይደለም። እርግጥ ግን ለምን ይከለክላል? መንግስት ማስተካከል ያለበትን ነገር አስተካክሎ ወይም ደግሞ ይህንንም ጉዳይ ረን የሚያደርገው ፌዴሬሽን ነገሮችን ማመቻቸት ነው ያለበት። እድል መከልከል እና ተገቢ ያልሆነ ነገር ማራመድ አሪፍ አይደለም። እየሰማችሁ ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ስለ ጉዳዩ ያላችሁን ሀሳብ አስተያየት በኮመንት ላይ አስፍሩልኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ ይሁን። እስቲ ምን እያሰብኩ ይመስላችኋል? እኔ ከዚህ በፊት ማስበው ያስታወስኩት አንድ ነገር አለ በዚህ ጉዳይ። አንድ አርቲስት እዚህ ይላችኋል፣ በጣም ታዋቂ በ90ዎቹ ሙዚቃ ለቆ እንደውም ከዛ በኋላ የሆነ ምናምን ነገር እዚህ መንሱር ጀማል ጋር ሄዶ የሆነ ፈንድ ለማግኘት ማለት ነው። እና ስም መጥራት ካለብኝ ቃቂ ተስፋዬና ያው የሆነ ነገር ብሎ ነበር እና የወጣው። ከዛ በኋላ ስም ማጥፋት ምናምን ነገር ሁሉ ገብታል ተብሎ ሰውየው በቃ በጣም ብራግ አድርጎ ነበር። ከዛ በላይ ይሄ መንሱር ጀማል በቃ በጣም ያው ጊዜ ያወጣል። ሁሉን ነገር እንደምታዩት ነው፣ መጨረሻ አለው። ለምንድን ነው ያ ሁሉ ነገር ያስፈለገው? ማለት ገንዘብ አለኝ ለማለት እና ነገሮችን አርቆ ሌላው ህዝብ ላይ እምነት ማሳደር፣ ስለ ራስ ያለን ነገር አጋር ነው አሁን በሌለበት። በጣም ያሳዝናል። ምንጩ መመርመር አለበት። እንደዚህ አይነት ነገር ደግሞ ማሳየቱ ብቻ አለው ወይ ብሎ ለመደምደም በቂ እንዳልሆነ ነውና ከዛ ውጪ ያው እንደምታየው ለዋስትና በዚህ ደረጃ ስም ራሱ ተሰጥቶታል። ቲክቶከር መንሱር ጀማል እየተባለ ያለውና በዚህ ያህል ደረጃ ራስን ማስናቅ ጥሩ አይደለም እና ሞታችንን ማወቅ አለብን ሁላችን ብዬ አስባለሁ። ከዚህ በላይ ማየቱ ምንም አስፈላጊ አይደለም። ብዙዎቻችሁ አይታችሁታል ብዬ አስባለሁ። እኔ አንድ ጓደኛዬ ምን አለ መሰላችሁ፣ እኛ ኢትዮጵያውያን አለ ትክክለኛ ማንነትና ባህሪያችን የሚገለጠው ነፃነትና ገንዘብ ስናገኝ ነው አለ። በጣም ጥሩና ትሁት መልካሞች ከሆነን በዛው ደረጃ ማንነታችን ይገለጣል። በጣም መጥፎች ጨካኞች ከሆነን ደግሞ በዛው ልክ ማንነታችን ይገለጣል አለ እና በጣም እውነቱን ነው። ለዛ ማሳያው ደግሞ እዚህ ጋር የተደረደሩት ሰዎች ናቸው። እንግዲህ እነዚህ ሰዎች አብዛኞቹ ለዚህ ታዳጊ እናት አባት አይደለም አያት የመሆኛ እድሜያቸው ላይ ያሉ ናቸው እና በዚህ በምታዩት መልኩ ግን እቺ ልጅ በዚህ መልኩ ባልተገባ ሁኔታ ውስጥ ላይቭ ላይ ቁጭ ብለው ይሄንን ተግባር ሲያሰሯት በጣም የሚያበሳጨው እናት የሆኑ መሆን የሚችሉም ሴቶች አብሮ ተቀምጠው ነው እንግዲህ እቺ ልጅ እንደዚህ የሚያስደርጓትና
ምን አይነት የሞራል ውድቀት ውስጥ እንዳላችሁ እግዚአብሔር ይወቀው። ምክንያቱም እድሜ ቁጥር ብቻ ነው እናንተ ጋር። እኔ በኩራት አንድ የምናገረው ነገር ሁሌም እድሜን ነው መምሰል የምፈልገው። የሰው ልጅ እድሜውን መምሰል ካልቻለ ልክ በእናንተ አይነት ማንነት ውስጥ ይኖራል። ብዙ አላችሁ። በተለይ ይሄ ትንሽ ሰለጠነ የሚባል ሀገር ላይ ስትቀመጡ ገንዘብ እንዳገኛችሁ ሲሰማችሁ ትክክለኛ ማንነታችሁ የተገለጠ ማለት ነው። ሙሉ ስትሳደቡ ምናምን የምትሉ ሰዎች እና እንደተባለውም የእኛን ማንነት በደንብ ዲፋይን የሚያደርገው ነፃነትና ገንዘብ ማግኘታችን ነው። የልጅቷ ቤተሰቦች በጣም ነው የሚያሳዝኑኝ። እንግዲህ ልጅቷም ስትናገር እንደሰማሁት እንደ ማንኛውም ወላጅ ነው ወደ አሜሪካ ያመጧት። ከዛ ግን ያው ታዳጊዎች የተለያየ በተለይ በዚህ እድሜ እሷ አይነት እድሜ ላይ ያሉ ልጆች በጣም አስቸጋሪ የሚሆኑበት ጊዜ አለና ልጅቷ ላይ አንድ የወደድኩት ነገር በግልጽ ነው የተናገረችው። ከቤተሰብ ጋር አልተስማማችም በራሷን ባህሪ ይሁን በምንም። ከዛ ግን ምን አለች? እነዚሁ ሰዎች ጋር ቁጭ ብላ እኔ የጥርስ ሐኪም መሆን ነው ፈልገው መማር እፈልጋለሁ፣ ለመማር ደግሞ ገንዘብ ያስፈልገኛል ስላለች ነው ይህን ገንዘብ እንድታገኝ በዚህ መልኩ እንደዚህ አይነት ነገር ውስጥ እንድትገባ ያደረጓት ማለት ነው። እና በጣም ነው የሚያሳፍረው። እናንተ ሰዎች ነገ ከነገ ወዲያ እንወልዳለን የሚል ሀሳብ ባይኖራችሁ ጥሩ ነው። ምክንያቱም ከእናንተ የሚገኙ ልጆች መከራ ስለሚበዛባቸው ማለት ባለፈው ታሪካችሁም ከዛ በኋላ በሚኖረው ማለት ነው። አሁንም ልጅ ያላችሁ ሰዎች ደግሞ ለልጆቻችሁ በጣም ነው ማዝነው። እሱ ካለው ሀሳብ ላይ መጨመር ያክል ማለት ልጅቷ የምትፈልገው ይሄን ጉዳይ ታችሁታል ብዬ አስባለሁ። እንዳያችሁት ከሆነ በዚህን ያህል ደረጃ እንደ ሀበሻ መሆን ሳይሆን በቃ እንደ ሀበሻ የሴት ወግ ሳይሆን ሴቶች አሉ ምን አሁን እኮ በቃ በጣም እኮ ጊዜው ሾልኮ አምልጧል። በጣም በቃ የምናያቸው ሴቶች ያው እንደዚህ አይነት እድል ተጠቅመው ምን ያህል ባለጌ ሆኑ ራሳቸውን የሚያከብሩ ቤተሰብ የሚያስከብሩ ደግሞ እንዳሉ አውቃለሁ። ግን በዚህ አይነት መንገድ ግን ሾልከው ለማምለጥ የሚፈልጉ ደግሞ በጣም ብዙ አሉ፣ ቤተሰብ ጋር ሆነው ማለት ነው። እና ያልተጠበቀ ነው። የእሷ ደግሞ አሁን ያየ ነው ከባድ ነው። በዚህ ያህል ደረጃ የምናምን አክትረስ ስታይል ማራመድ ተይ ባይ ጠፍቶ ይበልጥ የምታዩት ህዝብ ላይቭ ላይ ተሰብስቦ ሲያዳንቅና ሲያጫፍር ነው። ጭራሽ ባልተጠበቀ መንገድ እድሜያቸው የሸመጠጠ ሰዎች አብረዋት ሆነው ማለት ነውና ማንን ያስተምራል? በጣም በቃ እርስ በርስ መተፋፈርም እንኳን አቃቶናልና ያሳፍራል በጣም። እናት ደግሞ በጣም አዝና ተከፍታ ነው መልስ ስትሰጥባት ያየሁትና በጣም ብዙ መስዋዕትነት ከፍላ ነው እሷን እንደዚህ ስታመጣ ስራ እየሰራች እንዴት ለማሳደግ ለማኖር መስዋዕትነት የከፈለች መሆኑን እና በዚያ ነው ያለ ደረጃ ሪተርን ይሄ ሲሆን ያስከፋል በጣም። እውነት ለመናገር ያስደነግጣል። እንደዚህ የምታዩ ሰው በተለይ አንድ ደግሞ በጣም በቃ ተንበላጠጠ ቲክቶከር አለ። ሴቶቹን እሱ ማስክ አድርጎ ሴቶቹን ተገላልጠው እንትን እንዲሉ የሚያደርግ ላይቭ ላይ በጣም በዚህ መንገድ በቃ የሚተዳደር ማለት ነው እና በጣም ሀይባ ያጣ። ስለሱ ማውራትም አልፈልግም፣ ግን እዚህ ላይ ደርሰው ደግሞ እነኚህ ሴቶች በዚህ ደረጃ ክብራቸውን ማዋረድ ከጀመሩ በጣም ነው የሚያሳፍረው። በቃ እቃ መሆን የለባቸው ማንም እዛ ጋር እና ሶሪ ለመጠቀማቸው ቃላቶች፣ ግን ፋክቱን እያየው ስለሆነ እሱ ላይ ላውራ ብዬ ነው ትንሽ እና ያሳዝናል። ለቤተሰብ አዝናለሁ በጣም በቁም ሰው እንዳጡ የተሰማቸው ቤተሰቦች ማለት ነው። በጣም አመሰግናለሁ እስካሁን ስለተከታተላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ሀሳብ አስተያየታችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ፋሲካ ነበርኩ ጉድ ፈላ ብያለሁ። እንግዲህ ብዙ ጉዶች ፈሉ ነው። የእናንተንም ሀሳብ አስተያየት መስማት ፈልጋለሁ። በጣም አመሰግናለሁ። መልካም ጊዜ